Hi guys, በድጋሚ እንዴት ናችሁ? ዌልካም ባክ። እስካሁን ያለው በደንብ ገብቷችኋል ብዬ ተስፋ አደርጋለሁ። ካልገባችሁ እንዳልኳችሁ ኮሜንት ላይ አድርጉ ብያለሁ። አሁን ደግሞ ስለ ቫሪያብሎች እና ስለ ዳታ ታይፖች እናያለን ማለት ነው። እና እዚህ ይሄኛው ቻፕተር ላይ በደንብ ፎከስ ማድረግ አለባችሁ። እሺ፣ ያልገባችሁ ነገር ካለም ይሄ ኖቴን ተመልሳችሁና ማንበብ አለባችሁ እንጂ ስኪፕ አድርጋችሁ ወደ ቀጣዮቹ የምትሄዱ ከሆነ ጭራሽ የሆነ በጣም የተያያዘ ነገር ነው። ቻፕተር 1 የማያውቅ ሰው ቻፕተር 3 በፍጹም ሊገባ አይችልም። ቻፕተር 2 የማያውቅ ሰው ማለት ነው። ቻፕተር 3 ሳይገባችሁ ቻፕተር 4 ጭራሽ አይገባችሁም። ስለ ኢፈልስ ምናምን ሳናየው ፈንክሽን ጋር ምንገባ ጭራሽ ሊገባችሁ አይችልም። ፎከስ ማድረግ ምናምን እና ቴሌግራም ላይም ደግሞ ይፈላችሁ ምናምን መጠየቅ ትችላላችሁ። እንዳለ ዲስክሪፕሽን ላይ አስተካክዬ ያስቀምጥላችኋለሁ። ሰብስክራይብ ምናምን ማድረግ ግን በእጅጉ ግዴታ ነው። አሁን እንጀምርና ስለ ቫሪያብል ዳታ ታይፕ ከማየታችን በፊት ያው ዳታ ታይፖች ቫሪያብል ላይ ስለምንጠቀም እስኪ እዚህ ጋር የኔ ኖት ሲምፕል ነው ስለሆነ እሱን አንብብና ፒፒቲውን የምናየዋለን። የሚያደርገው ነገር ካለ ማውራው ነገር ነው በሙሉ ነው ጭምር ሁለቱም ላይ ያለው። ሳወራ በደንብ ካዳመጣችሁ ኖት ምናምን ከምትይዙ ማዳመጡ ይሻላል። በራሳችሁ እንግሊዝኛ ሳወራችሁ ፈተና ላይ መጻፍም መረዳትም ስለማይከብድ ማለት ነው። ቫሪያብል ምንድነው? ቫሪያብል ኢዝ ሪዘርቭድ ሜሞሪ ሎኬሽን ዩዝድ ቱ ስቶር ዳታ። ቫሪያብል በቃ ምንም አይደለም። ጀስት ቫሪያብል መጠቀም ማለት ሜሞሪ ሎኬሽን ሪዘርቭ ማድረግ፣ የሆነ ዳታ ስቶር ለማድረግ ሜሞሪ ሎኬሽን ሪዘርቭ ማድረግ ማለት ነው። ይሄ ዳታ ታይፕ አለው። ቫልዩ ይኖረውም ላይኖረውም በኋላ እጠቀማለሁ ብላችሁ ልታስቀምጡ ትችላላችሁ። ኔም አለው ማለት ነው። ምን እንደሆነ በደንብ ላስረዳችሁ በሆነ በሪል ወርልድ ነገር። ለምሳሌ በሪል ወርልድ ስናስበው ሜሞሪያችሁ እንደምታስቡታላችሁ። እሺ፣ የእንቁላል መያዣ ሱቅ ላይ ምናምን ያሉ እንቁላል የሚደረደርበት እቃ አለ አይደለ? እሱ አሁን እንትን ነው ብላችሁ አስቡት። ሜሞሪያችን ነው፣ ዘሆል ሜሞሪያችን ነው። የፒሲያችን የሚሆን የስልካችን ሜሞሪ ነው ብላችሁ አስቡ። በኋላ የሆነ በቁጥሮች በስም አሁን ኮድ ማለት በቃ ትዕዛዝ መስጠት አይደለ? የሆነ ሜሞሪ ሎኬሽን ለቁጥር ወይ የሆነ ነገር ያስፈልጋችኋል። ቁጥር ልጠቀም ነው ስትሉ ያቺ የእንቁላሉ አንድ ቦታ ሪዘርቭ እንትን ተጠቀማለሁ ብላችሁ ኤክስ የምትሰጡት ከሆነ ያቺ አንዷ ክፍል ነች። በቃ እቺን ያክል እጠቀማለሁ ብላችሁ ያስቀመጣችኋት አንዷ ክፍል ነች ማለት ነው ቫሪያብል የምትባለው። ወይ ደግሞ እንደምታስቡታላችሁ እዚህ ጋር ለምን አላሳያችሁም? እሺ፣ እንዴት አለ እዚች ጋር አሁን እዚች ጋር አሁን ኢንት ብዬ ኤክስ አልኩኝ አይደለ? ኤክስ ማለት ስለ ኢንቲጀር ዳታ ታይፕ ነው። ስለ ኢንቲጀር ነግራችኋለሁ። ኤክስ ማለት ወይ ደግሞ ምን ልበለው ይሄን ነገር ሰም ልበለው አይደል? ይሄን ማለት ሰም ኢንቲጀር ቁጥር ኢንቲጀር ታውቃላችሁ አይደል? 1 2 3 4 5 ወይ ደግሞ ኔጌቲቮችን እዚህ ጋር ልጠቀም ነው። ያን ያክል ስፔስ ሚሞሪ ላይ አስቀምጥልኝ። ይሄን ያክል ሰም የምትባል ቦታ ሰጠዋት ማለት ነው። ለዛች ለእንቁላሏ አንድ ቦታ ያልኳችሁ የለችም፣ ለሷ አንድ ቦታ ሰም የሚባል ነገር ሰጠዋት እንደማለት ነው። ሪዘርቭ አደረኩኝ እንደማለት ነው። እሺ፣ ቆይ እዚህ ጋር ኖቱ ላይ ምን አለ? ቫሪያብልስ አር ነቲንግ በት ሪዘርቭድ ሜሞሪ ሎኬሽንስ። በቃ ቁጥሩን በኋላ ለመጠቀም የሚያስቀምጣችሁት ሪዘርቭ ያደርጋችሁት ሜሞሪ ሎኬሽን ቦታ ነው። ቫሪያብል ላይ ነው፣ በሷ ነው ሪዘርቭ አድርጋችሁ ያስቀምጣችሁ ማለት ነው። ከዛችን ቫሪያብል በኋላ ከፈለጋችሁ ኔም ከሆነ ከፈለጋችሁ ፊደል ሊሆን ይችላል አንድ ነገር፣ ወይ ደግሞ ቁጥሮች ሊሆን ይችላል እዛ ጋር ስቶር ታደርጋላችሁ ማለት ነው። this means that when you create a variable you reserve some space in memory። በቃ ሜሞሪያችሁ አይነካም፣ ሪዘርቭ አድርጋችኋል። ከሌላችሁ ደግሞ ይላችኋል ማለት ነው። ይሄን ነገር እንዴት አውቃን ነው ምን ያክል ቦታ እንዲያው ስም ልጠቀም ቁጥር ልጠቀም በምን አውቀው ነው ሪዘርቭ የሚያደርግልኝ ትችላላችሁ። የዛኔ ምን ይመጣል? ዳታ ታይፕ ይመጣል ማለት ነው። ምንድነው የምናስቀምጠው ብለናል? ዳታ ነው ሪዘርቭ የምናደርገው ብለናል አይደል? ቫሪያብል ሰጥተን ዳታ ታይፕ ማለት ደግሞ ቁጥር ሊሆን ይችላል፣ ኢንቲጀር ሊሆን ይችላል፣ ዴሲማል ያላቸው ቁጥር ሊሆን ይችላሉ፣ ስትሪንግ ሊሆን ይችላል። እነዛ በዳታ ታይፕ ተጠቅማችሁ ነው የምታስቀምጡት ማለት ነው። ዳታ ታይፕ ማለት ደግሞ እዚህ ጋር ኢንት ያልኳት ነች። ኢንት ማለት ኢንቲጀር ነው። ማይነሶች ሊሆን ይችላሉ፣ ቁጥሮች ሊሆን ይችላሉ። የራሱ ባይት ሳይዝ አለው። እሷ ሪዘርቭ ለቁጥር የሚበቃ ያክል ሪዘርቭ አድርጎ ይይዝላችኋል ማለት ነው። ኢንት ማለት ለምሳሌ እዚህ ጋር ምን ልስጠው? ደብል ልስጠው። ደብል ማለት ደግሞ ትላልቅ ቁጥሮች፣ እነዚህ ዴሲማል ያለባቸው ትላልቅ ቁጥሮች ናቸው። አሁን እዚህ ጋር መተን ቻት ጂፒቲ ምን እንጠይቀው መሰላችሁ? ቻት ጂፒቲ እንምጣና what are the main data types
አሁን ዳታ ታይፕ ምናምን አክቹሊ እስካሁን ያየነው ነገር ራሱ ለሲ ፕላስ ፕላስ ብቻ አይደለም፣ ብዙ እንትኖች ላይ አለ፣ ብዙ ፕሮግራሚንጎች ላይ አለ። ሶ እዚች ጋር ምን አለ? አንደኛ ምን አለን? ኢንቲጀር አለ ሆል ነምበሮች፣ እንደዚህ አይነት ቁጥሮች ማለት ነው። አሁን አይታችኋል በሲ ፕላስ ፕላስ ምናምን አለ። ሌላኛው ፍሎቲንግ ፖይንትስ ዴሲማል ቁጥሮች ሲሆኑ ማለት ነው። አሁን ፓይ ምናምን መጠቀም ስትፈልጉ ፖይንት ነው አይደለ? -2.7 ምናምን ኢንቲጀር ጋር መጠቀም አትችሉም። ሶ ፍሎት አድርጋችሁ የምታስቀምጡት ይችኛው ኢንት ያልኳትን ፍሎት ነው የምታደርጓት ማለት ነው። ፍሎት ይሄ ፕራክቲስ እናደርግ በደንብ የምትይዙት ነገር ነው። ግን ኮንሰፕቱን ፕሊስ አንደርስታንድ አድርጉ ማውራውን ነገር ማለት ነው። ሬዲ ጎ። እሺ ከፍሎት ቀጥሎ ሌላኛው ደግሞ ምንድነው? ይሄ ፖይንት ያላቸው ነው ብያችኋለሁ። እንዴት መሰላችሁ? ፍሎት እና ደብል አንድ ናቸው። ለእንትን ነው የምንጠቀማቸው፣ ለፖይንት ላላቸው ቁጥሮች ነው የምንጠቀማቸው። ግን ደብል ሲሆን ደግሞ በጣም ይተልቃል ሳይዙ። አሁን ምን ያክል ነው ሳይዙ ምናምን የሚለውን ዶሪ፣ ግን ትላልቅ፣ በጣም ትላልቅ። አሁን እናንተ ከፍሎት ያለፈ በደንብ ልትጠቀሟቸው፣ ግን ፍሎት በጣም ሞር ትላልቅ ሲሆን ነው ማለት ነው። ሌላ ካራክተር ናቸው። ካራክተር ደግሞ የሲንግል ካራክተር ኤ ሊሆን ይችላል፣ ናይል ሊሆን ይችላል። እነዚህ ካራክተር ናቸው አይደል? ለምሳሌ እዚህ ጋር የምናውቃቸው ይሄውን ካራክተር ነው፣ አንድ ካራክተር። እቺ ካራክተር ነች ለብቻ ሲሆን ፖርትፎሊዮ ላይ ያመጣው ደግሞ ኤ ካራክተር ነች። እዚች ጋር እቺ ካራክተር ነች ሲንግል ከሆነ ማለት ነው። አንድ ኪቦርዳችን ላይ ያሉ ነገሮች በሙሉ አሁን በሲንግል ሲሆኑ እንደዚህ ማለት ነው። በሲንግል ኮቴሽን የምታስቀምጧቸው ነገሮች በሙሉ ካራክተር ነው የሚሆኑት። እዚህ ጋር ካር ብዬ ሰም ብለው እቺ ሰማችን በኋላ እዚች ጋር ጠርቼ ስጠቀም ሰም ብዬ ኢኳልስ ቱ ስጠቀማት እንደ ሲንግል ኮቴሽን ውስጥ አድርጌ የሆነ ካራክተር አንድ ብቻ ነው መጠቀም የምችለው። ሪዘርቭ የተደረገልኝ እቺ ሰም ብትሏ ቫሪያብል ሪዘርቭ አድርጋ የያዘችልኝ ምንድነው? ለአንድ ካራክተር የሚሆን ቫልዩ ነው ማለት ነው የያዘችልኝ። ሌላኛው ስትሪንግ ደግሞ ስሞችን አሁን ሄሎ፣ አሁን እዚህ ጋር አይታችኋል ደብል ኮቴሽን ውስጥ ሄሎ ኢትዮ ፓንዳ ቴክ፣ ሄሎ ወርልድ፣ ብቻ በቃ የካራክተር ሰብሴት ነገር ማለት ነው። ብዙ ካራክተሮች አንድ ላይ ሲሆኑ እንደዚህ አይታችኋል። ሲ ፕላስ ፕላስ ፕሮግራሚንግ በቃ በዚህ ቴክስት እንትኖችን ሲኩዌንስ ኦፍ ካራክተር ሲራይስታራ ቴክስት ነገሮችን ስትጽፉ በኮቴሽን ስትሪንግ ነው የሚባለው። እዚህ ጋር መጥቼ እቺን ስትሪንግ ባረጋት ስትሪንግ ሰም ባረጋት ሰማችን ምንድነች? ስትሪንግ ነው የምትይዘልን ማለት ነው። እቺ ካፒታል ነው እንደምትሆነው። ለምንድን ነው ሰማያዊ ላደርጋት? ግን ችግር የለውም። ስትሪንግ ማለት እቺ ሰማዋን እንደዚህ ቴክስቶችን ነው የምትይዝልኝ ማለት ነው። ምን መሰላችሁ? አሁን ስትሪንግ ሰም አልኩት አይደል? እዚህ ጋር መጥቼ ሰም ኢኳልስ ቱ እቺን እንደዚህ ፔስት ላደርጋት ማዚዮ እዚህ ጋር ፔስት ላደርጋትና እዚህ ጋር ሲያወት ብዬ ምናችን ለውጣት እስኪ ሰማችን ለውጣት ከሰራልኝ ማለት ነገር ሚስ ካላረኩ ኢረር ሲያወት ሰም ምንድነው ችግሩ? አንኤክስፔክትድ። እሺ እዚህ ጋር እንትን ሰሚኮለን፣ ሁሉም ስቴትመንት በሰሚኮለን ነው አይደለም ያልከው ያልነው። ሰሚኮለን ስለረሳን ነው ሌላ ኢረር ያመጣል። እስኪ ነው ናይስ። እዚህ ጋር አሁን ሄሎ ማይ ፋሚሊ ልበለው። አሻያ ሄሎ ማይ ፋሚሊ ብሎ ወጣ ማለት ነው። እሺ ኢኳልስ ፎቶ ብቻ። እሺ ፖይንቴ ምንድነው? ይሄው ሰሙን ሪዘርቭ ተደርጎ የተቀመጠችው እቺ ሰም ለስትሪንግ ነው። ከዛ ሜሞሪያችን ላይ ምን አስቀመጠን? ሪዘርቭ የተደረገችው ቦታ ላይ ሄደን ሄሎ ማይ ፋሚሊ ብለን አስቀመጠን ነው። በቃ ፖይንቱ ይሄ ነው። እቺናውን ቆይ እንደው ካራክተር ካራርጌ እንደማይሰራ ላሳያችሁ። ካራርጌ ራም ባረጋት አይሻርላ ሰም ሄሎ ማይ ፋሚሊ ኮንስት ካራክተር ነው ምናምን ብሎ ሊነግረኝ ሞከረ ማለት ነው ይሄ ነገር። ሶ ይሄውን ኢረሩን አይቼ እኔ ልረዳው እችላለሁ። እናንተ ባትረዱት ችግር የለውም። የኦንላይን ኮምፓይለር ምናምን ስለሆነ ነው። ግን እንደዚህ ቪኤስ ኮድ አውርዳችሁ ምናምን እንትኖችን አሁን ዩቲዩብ ላይ አሁን ቪኤስ ኮድ ሴትአፕ ፎር ሲ ፕላስ ፕላስ ብትሉ ማየት ትችላላችሁ። ኮድ ብሎክስ ሴትአፕ ፎር ሲ ፕላስ ፕላስ ብትሉ ማየት ትችላላችሁ። አሁን የፕሮግራሚዝም በጣም አድ ይበዛዋል። አይታችኋል። እቺ አድ ብሎከርስ ነች እቺ ኤክስቴንሽን እና 2200 ምናምን አሁን እንትን ብሎክ አድርጓል። በጣም አድ ይበዛዋል። ብሎክ እያደረገልኝ ነው እንጂ እሱ ነገር ካስቸገራችሁ ምናምን ኮድ ብሎክስ ብታወርዱ አሪፍ ነው። እሺ ሌላ ምንድነው? ስለ ዳታ ታይፕ አሁን በደንብ አየ። አሁን ፒፒቲያችሁ ላይ የማአት ኮታት ልታዩ ትችላላችሁ።
አሁን ካወራሁት እንደዚህ ቻትጂፒቲ ከሰጠኝ ማለት ነው። ኦኬ የረሳሁት አለ በዚህ ቡሊያን ደግሞ ወይ ትሩ ወይ ፎልስ ከሆነ ብቻ ነው እቺ ቡሊያን የምትባለው ማለት ነው። እቺ ቡሊያን ወይ ደግሞ ቡል የምትባለው ትሩ ወይ ፎልስ ብቻ ነው የዚህ ቫልዩ። እቺ አሁን ሰማችን መሆን የምትችለው ትሩ ወይ ፎልስ ብቻ ነው። ቡሊያን ብዬ እዚህ ጋር ሳመጣው ኤረር ነው። አሁን ቡሊያን እዚህ ጋር ሰሜ ላይ ሪዘርቭ የተደረገው ሜሞሪ ላይ ሄሎ ማይ ፋሚሊ መጠቀም አትችልም ነው ቡሊያን ስለሆነ ኤዘር ትሩ ኦር ፎልስ ነው። በቃ ይሄን የምትጠቀሙት ይኸው እዚህ ጋር አይታችኋል። ኤዘር ትሩ ወይ ፎልስ ነው። እዚህ ጋር መጥቼ አሁን እቺን ትሩ ወይ ፎልስ ነው ማድረግ የምችለው ነው። በቃ ፖይንቱ ትሩ ወይ ፎልስ ብቻ ነው ማድረግ የምትችሉት ማለት ነው። ቡል ነው እንዴ? ምን ሲ++ ላይ ቡል ሳይሆን አይቀርም የምንጠቀመው ለዛ ነው። የሆነ በጃቫስክሪፕት ሲሆን አሁን ቡሊያን ሆኖ ቡሊያን ልትጠቀሙ ትችላላችሁ። በፓይተን ሲሆን ይለያል። በእንትኖቹ ሪዘርቭ የተደረጉት ስለሚለያዩ ነው እንጂ ቡል ነው እዚህ ጋር የምንጠቀመው ማለት ነው። ቡሊያን ለቡሊያን ነው። ስለዚህ አንድ አወጣልኝ። ያው ሎጂኩ ስንሄድ አንድ ማለት ትሩ ነው፣ ዜሮ ማለት ፎልስ ነው ነው። አሁን በአውትፑቶቹ ቤስ ኮድ ላይ ኮድ ብሎክስ ላይ ታዩት ትሩ ቢያወጣላችሁ ችግር የለውም። አሁን ዜሮ ነው መውጣት ያለበት እዚህ ጋር ዜሮ። በቃ ይሄ ነው ቡሊያን የሚባለው፣ ወይ ትሩ ነው ወይ ፎልስ ነው። እሺ እነዚህ ኢፍ ኤልስ ምናምን ስንሰራው በደንብ ታዩታላችሁ። እሱ ይሄ የቡሊያንን ጥቅም አሬ እና ኦብጀክት ስትራክቸር ምናምን እዚህ ጋር እንትን አትበሉት። ለዚህ ለፈተና ምናምን ጊዜ አታጥፉ። እነዚህ አሬ ምናምን ላይ የሲ++ እንትን ስታጠኑ ዳታ ታይፖችን ስታጠኑ ግን አንብቧቸው። አሬ ምናምን የሆነ ላሳያችሁ እዚህ ኖቱ ላይ ያለ አክቹሊ ሁለት አይነት ዳታ ታይፕ ነው ያለው። ሜን ካታጎሪያቸው ሁለት ናቸው የዳታ ታይፕ ማለት ነው። ፕሪሚቲቭ የሚባሉት አሁን ያሳየኋችሁ ናቸው። 8 አለ ይላል። አሁን እኔ ያወጣሁት ፒፒቲ ከዚህኛው ነውና 8 አለ ይላል። በዋናነት አሁን ያሳያችሁ ኢንት ምናምን ነው መያዝ ያለባችሁ። ባይት ማለት 8 ቢት ሳይንድ በቃ ለምንድን ነው ስሙ በጣም ለስሞል ቁጥሮች በጣም ሚኒመም ለሆኑ ቁጥሮች ነው። ከዛ ሾርትም እንደዛው ለሚኒመም ነው። ቫልዩ ከዚህ ቁጥር እስከዚህ ቁጥር ነው ምናምን። ይሄ በጣም ትርፎሬ ነው። ኢንት አሁን ዩት 32 ቢት ሳይንድ ምናምን ነው። ከዛ መያዝ የሚችለው ዩት ይሄ ሁላ ሚሊዮን ቁጥር እስከዚህ ሁላ ሚሊዮን ቁጥር ነው ምናምን። እንደዚህ አይነት ነገር ላይ በጭራሽ ጊዜያችሁን እንዳታጠፉ አደራ። ይሄ እንደዚህ አይነት ኮታት ላይ ማለት ነው። አሁን ያሳያችሁ ገብቷችሁ አይደለ? ቁጥር መጠቀም የምትፈልጉ ከሆነ ኢንት ታረጋላችሁ። ዴሲማል ያላችሁ ከሆነ ዴሲማል ታረጋላችሁ። ቡል ትሩ ፎልስ ከሆነ ቡል ታረጋላችሁ። በቃ እነሱን ያዙ። በቃ በቂ ነው በጣም። እዚህ ጋር ያለው ትርፎሬ ይሄን ቁጥር መቼም ፈተና ላይ ጠይቃችሁ አይደለ? ይሄ 32 ቢት ነው፣ 16 ቢት ነው፣ 64 ቢት ነው፣ ማንም አይጠይቃችሁ። መያዝ አሁን ያው ይሄን ተመልሳ አስታውሰው ቢባል አሁን ጃቫስክሪፕት ፓይተን ምናምን ላቅ እችላለሁ፣ ግን ይሄ ነገር ትዝ አይለኝም። ለበኋላ ራሱ ይጠቅመኛል ለወቀው ብትሉ ማለት ነው። ምንም ጥቅም የለውም። ብቻ ፖይንቱ ኢንት ከሆነ ዩት ይሄኛውን ይሄ መሆን ይችላል ነው በቃ ፖይንቱ። ስለዚህ እነዚህም ብቻ ያዙ። ሎንግ ፍሎት ምናምን ሎንግ መሆን እንደ ኢንቲጀር ነገር ነው፣ ግን ከኢንቲጀር ትንሽ ከፍ ይላል ነው በቃ ፖይንቱ። ይሄ ሾርት የሚባለው መሆን እንደ ኢንቲጀር ነው፣ የኢንቲጀርን ስራ ነው የሚሰራው። ግን ይሄ መያዝ የሚችለው ቁጥር አነስ ይላል ነው። ማን ነው 32 33 ሺህ የምጠቀመው ለዛ ኢንት ነው የምጠቀመው ማለት ይሄ ሴንስ አይሰጥም። አሁን ቡል መጠቀም ይችላል። አሁን በጣም ትልቅ ቁጥር ነው የምጠቀመው ግን ፖይንት የለውም ብትሉ ችግር የለውም። ቡል መያዝ ይችላል፣ አቅም አለው፣ ሳይዝ አለው ማለት ነው የኢንት። እሺ ፍሎት አውርቻቸዋለሁ። እንትን ናቸው እንደዚህ ዶት ያለባቸው ናቸው ብያቸዋለሁ አይደል? እና ፍሎት እና ደብልም ምንም ልዩነት የለውም። ጀስት 64 ቢት እና 32 ቢት መሆኑ አየሽ አይደል? 64 ቢት እና 32 ቢት ይላል። መያዝ የሚችሉት ሳይዝ ብቻ መለያየቱ ነው። እናንተስ ጅምር የነዚህን ልዩነት እንድትጠቀሙ የሚያደርግ ያን ያክል ትልቅ ቁጥር በፍጹም አትጠቀሙ። ጀስት አሁን ለሰም ሲሆን ኢንት ትጠቀማላችሁ አይደል? ለመልቲፕሊኬሽን ሲሆን ኦብቪየስሊ ዶት ነገር ይኖራል። ማካፈል ምናምን ሲሆን ፈተና ቤዝድ ካየን እንደዛ ነው የሚመጣው። ሶ ያንን ብቻ ነው ማወቅ ያለባችሁ። ቡል ደግሞ አውርቻችኋለሁ አይደል? ትሩ ፎልስ ብቻ ነው አይቻል። ትሩ ወይ ፎልስ። ካር ከሆነ ደግሞ እንደዚህ ሲምፕል ኮቴሽን ውስጥ ሆኖ ካፒታል የሚሆን ስሞል የሚሆን የፈለገ ካራክተር ይሁን አንድ ዜሮ ምናምን እነዚህ አንድ ሲንግል ትሁን እንጂ ዩኒኮድ ትሁን እንጂ ካራክተር ነች ማለት ነው። እሺ እነዚህ ደግሞ ሁለተኛው ደግሞ እንትን ያልኳችሁ ኦብጀክት ወይ ደግሞ ሪፈረንስ ዳታ ታይፕ የሚባሉት የነዚህ የፕሪሚቲቭ ዳታ ታይፕ ኮሌክሽን ነገር ናቸው። አሁን ስለ ስትራክቸር ስለ አሬ ምናምን በኋላ ላይ በደንብ እናወራለን። ከዚህ ጋር መጥቼ ላሳያችሁ። ስለ ፍሎት ደብል ምናምን አውርተናል አይደለ? ሪፈረንስ ዳታ ታይፕ የሚባሉት
ወይ ደግሞ ነን ፕሪሚቲቭ እና ፕሪሚቲቭ ነው የሚባሉት። ሁለት ካታጎሪ አለው ያልኳችሁ ማለት ነው። ኮሌክሽን ኦፍ ፕሪሚቲቭ ናቸው። አሁን አሬ ማለት ወይ የቁጥሮች ስብስብ ሊሆን ይችላል፣ ወይ የካራክተሮች ስብስብ ሊሆን ይችላል፣ ወይ የነምበሮች ስብስብ ሊሆን ይችላል አሬ ማለት ነው። እዚች ጋም ስትሪንግን እንደ እንትን ይወስዳታል አንዳንዴ። ያው ኮሌክሽን ኦፍ ካራክተሮች አይደለ እንደ ሪፈረንስ ይወስዳታል። እናንተ ግን ማወቃችሁ ነው በቃ በዋናነት። እዚህ ጋር ለምሳሌ ኦኬ አለፈ። እዚህ ጋር ራሱ ኤግዛምፕል አልሰጠሁበትም ኖቴ ላይ። ብቻ ማወቅ ነው ያለባቸው። አሁን ስትሪንግ ከሆነ ኮሌክሽን ኦፍ ካራክተርስ አይደለ እንደዚህ ኮምፕሌክስ ዳታ ወይ ደግሞ እንደዚህ ኦብጀክት ኦሪየንትድ ላይ ምናምን ተጠቀሙ ኦብጀክት አሬ ምናምን። አሁን ለምሳሌ ክላስ ኦብጀክትስ ሪፈረንስ ዳታ ታይፕ ነው የሚባሉት። ስለሱ በደንብ አትጨነቁ። ጀስት እንደ ለማወቅ ብቻ አንብቧቸው። ፈተና ላይም ሊመጣ ይችላል ታይፕስ ኦፍ ብሎ እንጂ እንደነዛ ዲቴል አትጠቀሙት፣ ኮድ ላይ አትጠቀሙትም። ግን ይሄ አሁን ታይፕስ ኦፍ ሪፈረንስ ዳታ ታይፕ ምናምን ብሎ ቢጠይቃችሁ ማወቅ አለባችሁ ነው ጀስት ማይ ፖይንት። ሌላኛው ቫሪያብል ዲክላሬሽን ነው። ቫሪያብል ዲክላሬሽን ደግሞ እስካሁን ደጋግሜ እዚህ ጋር ስሰራበት የነበረች ነገር ነች። ይቺ ነች ቫሪያብል ዲክላሬሽን። ቫሪያብላችን ሪዘርቭ ለማድረግ ያስብናትን ዲክሌር ማድረግ ማለት ነው በቃ እንጂ ምንም ሌላ እንትን የለውም። ምን መሰላችሁ? እዚህ ጋር ዳታ ታይፕን ታስቀምጣላችሁ፣ ቫሪያብል ኔምን ታስቀምጣላችሁ፣ ሰሚኮለን ታደርጋላችሁ። ይሄ ነው በቃ ሲንታክሱ። ቫሪያብላችን ዲክሌር አደረግን፣ ቫሪያብል ኔም ሰጥተነው ሪዘርቭ አደረግን ማለት ነው። ዳታ ታይፕ ኢንት ሊሆን ይችላል፣ ደብል ሊሆን ይችላል። እሱን ሰጥቼ ሪዘርቭ አደረኩት ነው በቃ ምንም እንትን የለውም። መልቲፕል ማድረግ ብፈልግስ ለምሳሌ አሁን እዚች ጋር ኢንት አብዲ አንድ ምናምን ያደርኩት አይደለ? እዚህ ጋር እቺኛውን ኢንት ብዬ ሰም ባረግ ምን መሰላችሁ? አሁን መልቲፕል እንትኖችን አንድ ላይ ማድረግ ትችላላችሁ፣ እንደዚህ ለብቻ ማድረግ ትችላላችሁ። እቺን ኮሜንት ላድርጋትና እዚህ ጋር መጥቼ ኮማ ሰጥቼ እቺ አብዲ ምናምን ያልኳትን አንድ ላይ ማድረግ እችላለሁ ነው ፖይንቱ። እዚህ ጋር አንድ ላይ ማድረግ እችላለሁ ነው ፖይንቱ። በቃ ክሊር ነው አይደለ? እቺን አንድ ላይ ማድረግ እችላለሁ ነው። ከዛ ኮማ እያደረጋችሁ መጨመር ትችላላችሁ። ኤክስ ዋይ ቫሪያብሎችን ዲክሌር ማድረግ ትችላላችሁ። ሌላ ምን አለ አይሱ አይደለ? እና ሌላኛው ነገር ደግሞ እዛው ላይ ቫልዩ መስጠት ይቻላል። ሌላ የረሳሁት ነገር እዚህ ጋር ለምሳሌ ይችላል አጥፋትና ሰሜን እዚህ ቫልዩ ሰጥቼ ማለፍ እችላለሁ። ኢኳልስ ቱ 10 ነው ብዬ መስጠት እችላለሁ። እዚህ ጋር ይችላል አጥፋት። ወይ ደግሞ እዚህ ጋር ቫልዩ መስጠት ባትፈልጉ ቫሪያብል ዲክላሬሽን ላይ ማለት ነው እዚህ ጋር መታችሁ ኮዳችሁ ላይ ስትጠቀሙ ሰም ኢኳልስ ቱ 25 ሰጡት ትችላላችሁ። አሁን ይሄን ኮርስ ጽፍ ምናምን በደንብ ፕራክቲስ ብታደርጉት ነገር ስለሆነ ዶወሪ ብቻ ፖይንቱ ገባችሁ አይደለ? እዚህ ጋር ቫልዩ 20 ሰጥቼ ኮማ ሌላ ኢንት ቫልዩ ቢሰጠኝ 20 እዚህ ጋር ቫልዩ ሰጥቼ ኮማ ዋይ ወይ የፈለጋችሁት እንደዚህ። አሁን ቫልዩ ነው። ሶስት እንትኖችን ዲክሌር አድርኩኝ ቫሪያብሎችን፣ ግን ሁለቱ ላይ ቫልዩ ሰጠው ብቻ። እሺ እንመለስና እሺ ይታላ በቃ እነዚህ ናቸው ቫሪያብል ዲክላሬሽን ማለት ይሄ ነው። በኮማ እያደረጋችሁ ብዙ መስጠት ትችላላችሁ አልኳችሁ። ቫልዩም እዛው ላይ መስጠት ትችላላችሁ። ደብል ከሆነ ደብል እያደረጋችሁ ማለት ነው። እና ኪኖት እንትን ማድረግ ያለባችሁ ቫሪያብልስ ካን ቢ ዲክሌርድ ኤንድ ኢኒሺያላይዝድ ቱጌዘር። እዚች ጋር ቫሪያብል ኢኒሺያላይዜሽን እና ቫሪያብል ዲክላሬሽን ሲባል በፍጹም ግራ እንዳይገባችሁ አንድ አይነት ነገር ናቸው። ግን ቫሪያብል ኢኒሺያላይዜሽን ከተባለ እነዚህ አሁን ኢኒሺያላይዝ አደረኳቸው ነው የሚባሉት። ይቻን ዲክሌር ብቻ አይደለም ያደረኩት። ዲክሌር ማድረግ ይቺ ነች ኢንት ዜድ ሰሚኮለን። ይቻን ቫሪያብል ዲክላሬሽን ነች። ኢኒሺያላይዝ ቫልዩን እዛው ላይ ካደረጋችሁ ቫሪያብል ኢኒሺያላይዜሽን ሊባል ይችላል ማለት ነው። ቫሪያብል ዲክላሬሽን ይባላል። ቫልዩ ከጨመራችሁ ደግሞ ቫሪያብል ኢኒሺያላይዜሽን ሊባል ይችላል። ችግር የለውም ነው ማይ ፖይንት። እሺ ሌላ ደግሞ ስትሪንግስ አር ሪተን ኢንሳይድ ደብል ኮት። ይሄ ነገር እንዳያሳስታችሁ። ካራክተር ከሆነ ሲንግል ውስጥ ነው። እዚች ጋር ካር ብሎ ኤክስ ኢኳልስ ቱ ኤን ያደርገው አይደለ? እሷ ሲንግል ኮት ውስጥ ነች አይደለ? ስትሪንግ ከሆነ ስትሪንግ ሴንት እዚህ ጋር ነው። ስትሪንጎችን አይታችሁ አይደለ? ፕሮግራሚዝም ላይ እንትን ስንል ይሄ አሁን ስትሪንግ ነው አይደለ? ሶ እቺን ስትሪንግ ሁሌም ኮቴሽን ውስጥ የምታስቀምጡት ቫሪያብል ዲክላሬሽን የሚሆን ዲክሌር ስታደርጉ ኢኒሺያላይዝ ስታደርጉ እንደዛ ነው ማድረግ ያለባችሁ ነው እንዳያሳስታችሁ። ኢኒሺያላይዜሽን ጊቭስ ኤ ቫሪያብል ኢኒሺያል ቫልዩ። የቫሪያብል ዲክላሬሽን ኢኒሺያል ቫልዩን ይሰጠዋል ማለት ነው። ግን መቀየር ይቻላል። አሁን ለምሳሌ እዚህ ጋር ዲክሌር ያደረኩትን እዚህ ጋር መጥቼ ዜድ 30 ብሰጠው ወይ 40 ብሰጠው ፋይናል አውትፑቱ የሚሆነው ወይ እንደው እዚህ ጋር ዜድን አውት እናድርግ። ስለዚህ በዲቴል ስለምናይ ግን እንትን ማሰብ አይጠበቅባችሁም። እዚህ ጋር ብናያት 40 ነው ዲስፕሌይ የምትደረገው የዜድ ቫልዩ ማለት ነው። አይቻል 40
ኢኒሻል ቫልዩ ብቻ ነች። ኢኒሻል መነሻ ብቻ ነች እንጂ አሁን እቺን ደግሞ ባጠፋት ኮመንት ባረጋት ራን ባረጋው 20 ማለት ነው። ይቺ ሪራይት አላደረጋትም። እዚህ ጋር ኮዳችሁ ከላይ ወርታችሁን ኤክስኪዩት እየተደረገ የሚሄደው ኮምፓይል እየተደረገ የሚመጣው ለዛ ነው። በቃ ሶ ይሄ ነው ሁሉም። አሁንም ካወራሁት ነገር ውጪ በፍጹም አይመጣም ፈተና ላይ ማለት ነው። ሶ ኤክሰርሳይዝ ምናምን አንድ ላይ እንስራ ኦር ኔክስት ላይ እንስራ እንዴ? እነዚህ ግን ቆይ እንትን እናደርጋለን ወይ ቻፕተሩን ስንጨርስ አንድ ላይ እንሰራለን ወይ ደግሞ ኔክስት ቪዲዮ ላይ ማሳየችሁ ከሆነ ብቻ ዶወሪ ከታይትሉ ታይታላችሁ። ሶ ይመቻችሁ። ይሄ ነበረ ስለ ዳታ ታይፕ እና ስለ ቫሪያብል። ኔክስት ቪዲዮ ላይ እንገናኝ። ቪዲዮ እንደተመቻችሁ እርግጠኛ ነኝ። እስካሁን ካያችሁት ይሄን ነገር የሰማችሁ ከሆነ ቪዲዮ ተመችቷችሁ ነው የሚሆነው። ሶ ላይክ ማድረግ እንዳትረሱ። ዩቲዩብ አልጎሪዝም በደንብ ፑሽ አድርጎ ሌሎች ተማሪዎችም እንዲያደርስ ሰብስክራይብ ላይክ ማድረጉ ይመቻችሁ።